አልወድም። እዚህ ጋር ከቻሉ ባልና ሚስት ናቸው። እዚህ ያደረሰው ደግሞ ጓደኛ ሳይሆን የጨረቃ ፋሚሊ ነው። የጨረቃ ፋሚሊ ነው። በሄዱበት እርስ በርስ እየተፋጁ እርስ በርስ እየተጣሉ እርስ በርስ ስንት ነገር እየተደራረጉ ያሉ የጨረቃ ፋሚሊ ነው እንጂ ትናንትና ሀይሚና ብሩኬ ያመጡት ናታን አይደለም። ከዚህም በፊት ሁሉም ለራሱ ሲል ነው እያስመሰለ ነው። እኛ ደግሞ ማስመሰል አንፈልግም። በቃ እዚህ ጋር ደግሞ በተረፈ በቀደም ለታ እኛ ለመጫወትና ለድምቀት ብለን ነው ከኔ ጋር የነበራችሁ ካላችሁ ሁሉ ይሄን የምናገረው ምስር በስጋ ያልነው ለፈን ነው እንጂ ሀይሚን ለመንካት አይደለም። እኛ ጠንቅቀን አብረን ስንት ነገር ይሆን እኔ ስንት ነገር ሆኛለሁ ለእነዚህ ልጆች ለፈን ነው። በተረፈ እዚህ ጋር ማንኛውም ቤት አንዱን ከፍ አንዱን ዝቅ አድርጎ ሲያደርጉ የዛ ቤት አይታይም። እኔ ጋር የሚመጡት ልጆችና እኔ በምናገርበት ሰዓት እዚህ ጋር እኔን እንዴት ነው እነዚህ ልጆች አጋልጠሽ ለሰው ነው የምሰጭ? ላ እዚህ ጋር አይደለም። ምንም አጋልጭ አልሰጥም። ማስመሰልም አልፈልግም። ባስመስልማ ብዙ ነገሮች አልጎዳም እኔ ማለት ነው። እዚህ ጋር ሰው ደግሞ የፈለገውን በእውነት መንገድ ከሄደ እውነት መናገር ነው። ሲቀጥል ደግሞ የጨረቃ ፋሚሊ እኔ ልጆቼ የምላችሁ ታናናሽ እህቶቼ የምላችሁ በኩያ ደረጃ የምንገናኘው ካላችሁ ማለት ነው ከዚህ በኋላ እኔ ጋር የምትገቡት ልጆች ማለት ነው በራሳችን ሙድ እንንቀሳቀሳለን። በቃ አይመለከተንም። እንትኑን አያለው ዩቱቡን አያለው የሀይሚም የብሩኬ ከዛ በተረፈ ግን ቤቴ ላይ የፈለግኩትን እንደፈለግን መጫወት እንችላለን። እኛ ግን በመጥፎ ነገር አላሰብንም። ሽሮ በምስር ሽሮ በስጋ ያልነው እኛ ለጨዋታ ድምቀት ነው እዚህ ጋር ለማድመቅ እንጂ እንደዚህ ነው ለማለት አይደለም። ሲጀመር ጠንቅቄ እኔ ራሴን አውቃለሁ። መጥፎውን ሰው እንኳን መመለስ እችላለሁ። ሳሚልኝን እዚህ ቦታ ላይ ካያችኋት አንድ ቀን የሚያዳላ ሚዛናዊ ምላስ የላትም። መናገር ካለብኝ እናደዳለሁ። የምናገረውን እናገራለሁ እንጂ ሁሉን ነገር ውስጣችን የሚተዋወቅም ሰው አለ፣ የምንተዋወቅም አለ። ካላችሁ ምናልባት እንደዚህ እህቶቼ ልጆቼ ብዬ ክፍት አድርጌ ስልኬን ጥዬ በሚሄድበት ሰዓት ሀይሚንም ብሩክንም አትስደቡ። እኔ አልሰማም። እኔ ከሰማው እንትን አልልም፣ ዝም አልልም። ደግሞ እስካሁን እኔ የሚሳደብም ሰው አለ ብዬ አላስብም። መልካም ልጆች አላችሁ እዚህ ጋር። እኔ ትናንት ማታ ደግሞ ተናደን በእርግጥ ሁላችንም እኔም ተናድጄ ውሰዱ ብያለሁ። አውርዱ በቃ እንትን በሉ ብያለሁ። አሁን ግን የናቲን ሰብስክራይብ እኔ ጋር የነበራችሁ ማታ ስናወራ የነበር ነው የናቲን ሰብስክራይብ መልሱ። በቃ ራሳቸው መቅለል ከፈለጉ ራሳቸው ወርደው መገኘት ከፈለጉ እኛ ምን አገባል? አይመለከተኝም። እኔ ግን የምታዘበው ነገር ለመጨረሻ የምጠብቀው ነገር አለኝ። አሁን ትናንትና በተባልኩት መሰረት አደርጋለሁ። ሐሰንም ጥሩ አይደለም ለእኔ ባየው ሰዓት፣ ይሄም ደግሞ ለእኔ ጥሩ አይደለም። አንድ ወዳጅና አንድ ወንድም ሚዲያ ላይ ወጥቶ እንደዚህ ሲሰጣና ያለ ስም ሲሰጥ ለምን ይደረጋል? የዛችን ስንሰቃይ ከርመን ስንቶር ሙሉ ማለት ነው። እውነቱ ሲወጣ ደግሞ ይሄም ደግሞ ጓደኛ ነው ብሎ እዚህ ጋር ማሽለጥለጥ ጥሩ አይደለም። በቃ ለኦዲየንስ የሚመቸውን ነገር መስራት አለባቸው። ኦዲየንስ ጥሩ ነገር አውርቶ ኦዲየንስ እንዲቀበላቸው ማድረግ አለባቸው እንጂ እዛ ጋር የማይሆን ቆሻሻ ነገር ስም ሲሰጥና ሲለጠፍበት ጥሩ አይደለም። አንድ ሰው እንደ ባለጌ ማድረግ አለ። ሲቀጥል ደግሞ የሚወዷቸው ከሆነ በውስጥ ይምከሯቸው፣ ያስታርቋቸው። እኛ ላይ አያምጡ ዝባዝንኬ። ካመጡ መናገራችን አንተውም። ዝባዝንኬያቸውን እዛ ይጣሉ። መምከር ካለባቸውና መውደድ ካለባቸው ደግሞ እዛው በውስጥ ይጨርሱና ለእኛ ጥሩ ነገር ይዞ ይምጣ። ናታን በጣም ወዳቸዋለሁ ብሎ ብዙ ነገር አለ። እሺ ይወዳቸዋል ብለን እኛም ተቀብለናል። ግን እዚህ ጋር ደግሞ የማይመስል ነገር ይሄ ልጅ የማያደርገውን ነገር እንደዚህ ነው ብሎ ሲናገር ምን መስሏቸዋል እናንተ? ለእኔ የመሰለኝን ተናግሬያለሁ። ሌላው እንግዲህ በሌላው አንድ ጊዜ እዚህ ጋር ከስር አንመልስም ብላለች። አካውንት ያነሳች ነው መሰለኝ። ተይው አትመልሺ። ሌሎች ደግሞ እግዚአብሔርን እንትን የምትፈሩ መልሱ። በቃ የምትናገረው እየሰማሽ ነው አይደለ? በቃ ክፋት አታስቡ፣ መልካም ነገር አስቡ። እሺ እግዚአብሔር እኮ ይረዳችኋል። መልካም ብታስቡ። ክፋት ባሰብሽ ቁጥር ግን እግዚአብሔርም ለአንቺ ክፋት ያስባል። ካልሽ ግን ባታሰበው መንገድ ለአንቺ ቀን ያስብልሻል። ስለዚህ ክፋትን አታስቡ ነው እንጂ ክፋት ኳረን ይወድሽ ሴትም ከሆነ ያላቀመው ብቻ አይደለሽም። ሁላችንም ተናደን ተናግረናል። በሐሰንም በናቲ የተደረገው ነገር ስላናደደን
ተናግረናል። ግን ደግሞ እዚህ ጋር ማለት ነው ቪዲዮ እስከተለቀቀ ድረስ ይሄ ፕራይቬት አይደለም፣ ፐብሊክ የወጣ ነው። ባየነው ልክ ከስድብ ውጭ አስተያየት መስጠት ሁሉም ሰው መብት አለው። ምክንያቱም ይሄ ቪዲዮ የተለቀቀው አስተያየት ሊሰጥበት ነው። እነሱን ከፍ ዝቅ ካላረግን ለምን ይሄ እንዲሆነ ብሎ ማንም ተመልካች እነሱን ሳይሰድብ ሃይሚንም ብሩኬንም ሳይዝ መናገር መብት አለው። ከስድብ ውጭ ስድብ ማናችንም አንፈልግም። ሃይሚም እንድትሰደብ አንፈልግም፣ ብሩክም እንዲሰደብ አንፈልግም። እኛ የምንፈልገው የሁለቱን አንድነት ነው። ናቲ በእርግጥ ሁላችንንም አናዷል። ትናንትና ሀሰንም ሰድቦናል፣ ከፍ ዝቅ አድርጎን ደንቆሮ እስከ ማለት ድረስ ማለት ነው። እዚህ ጋር ደግሞ እኛን ማስከበር ያለባቸው ሃይሚና ብሩኬ ናቸው። ኦዲየንሳቸው በመጣ በማንም ባለጌ መሰደብ የለበትም። መሰደብ የለብንም። ያስከብሩ ኦዲየንሳቸውን። እንደ ቤተሰቡ አንድ አካል የምንገበገብላቸው እንደ ልጅ የሚወዳቸው እናት አላቸው። ስለዚህ የፈለገ ነገር ቢመጣ ኦዲየንስ መሰደብ የለበትም። እኛም ደግሞ ራሳችንን ማስከበር አለብን። እየተሰደብን እንደዚህ ከፍ ዝቅ እያደረገኝ እኔ ለሀሰን ሰብስክራይብ አነሳለሁ። ለምን? እኛ እኮ ደንቆሮ አይደለንም። አንድነታቸውን ስለምንፈልግ ነው። እንኳን ጠለፋ ጥሩ አረክ ያልነው እንጂ እነሱን መለያየት እኮ ፈልገን አይደለም። ብቻ አሁን እዚህ ቲጂዬ ማን ነው እዚህ ጋር ማለት ነው የተቃራኒ ነገር ነው እኔ ጋር አሁን እያደረጉ ያሉት። አንቺ ቤት የሚገቡት እየተሳደቡ ነው፣ እንደዚህ እያሉ ነው። እና እኔ ቤት እንደውም ለመጀመሪያ ጊዜ የሚሳደብም የለም። በራሳችን እንስቃለን። እግዚአብሔር ያክብራቸውም ያከብሩኛሉ። እንደ ልጆቼ የማያቸውም አሉ። እኔ ማሚጌ የሚሉኝ አሉ፣ የሚወዱኝም አሉ። እኔ አሁን የምነግራችሁ እዚህ ጋር ከዚህ በኋላ እኔ ቤት ስገቡ በራሳችሁ ሙድ እንደፈለጋችሁ ተጫወቱ፣ ምን በሉ፣ እኛ አያገባንም። በቃ እኛ ከአሁን በኋላ የሚመለከተን የለም። እንደ ማንኛውም እኔ ዩቱባቸውን አያለው። ከዚህ በኋላ ምንም አይቀርም። ግን ይሄ ነገር ደግሞ እየዋለ እያደረ እዛ ጋር ስንት ነገር እንደዚህ እያደረገ ሳሚልኝ፣ ይኸውልሽ አንድ ነገር አለ። ሳሚልኝ ይኸውልሽ መናገራቸው እኮ አይቀርም። አሁን እዚህ ጋር በሚያዩት ነገር እኮ አስተያየት መስጠታቸው አይቀርም። ማንን ነው ተው ብለሽ የምትይው? ቤትሽ እስከከበሽ ድረስ በመልካምነት የሚናገሩትን ነገር ነው መቀበል ያለብሽ። ተው ብለው ወደ መጥፎ ነገር የሚያስኬዳቸውን በምክር መልክ እየተሰደበችው ወይ በቀደም ለታ ማን ነው ሃይሚን የሰደበው? እኔ ቤት እኔ ግራ የገባኝ ነገር አለ። ማን ነው የሰደበው? እኔ እየሰማሁ ላኩልኝ ብያቸዋለሁ። እና ኧረ ዝም አልልም እኔ ዝም አልልም። ማንም ዝም አይልም። አንዴ ያዳምጡኝና እኔ ልወጣ ነው። የእኔ እናት ሳሚልኝ አንድ ነገር ነገራችሁ እዚህ ጋር ማለት ነው። እነዚህ ልጆች እንወዳለን፣ ሁላችን እንወዳለን፣ ብሩክና ሃይሚ ማለት ነው። ግን ደግሞ አንድም ሰው አሁን እኛ ጋር እዚህ ጋር ያላችሁ ሁላችሁ ሌሎች የወለዳችሁ ያገባችሁ ልጆች አላችሁ ናቸው። እኔ ከራሴ ውጪ ማለት ነው። ከዛ ውጪ ደግሞ እነዚህ ልጆች መታገስ አለብን። እነዚህ የሚሰሩ ስራና ስራ ነው። ከዚህ በፊት ብሩክ ምንድን ነው አለ? የሆነ ነገር ስንሰራ አለ የሆነ ነገር ስንሰራ ሆነም መገኘት ነው አለ። በቃ ሆነም መገኘት። እነሱ ደግሞ ሆኖ አስመስሎ መገኘት ስላለበት ነው እንጂ አሳንም ብሩኬን ጠልቶ አይደለም። ማን ነበረ ናታንም ደግሞ ብሩኬም ጠልቶ አይደለም። በቃ ስራ እስከሆነ ድረስ ደግሞ እነሱ ሆኖ መገኘት ማሳየት ስለፈለጉ ነው። በቃ ላይመቻቸው ይችላል እኮ እኔ ለምሳሌ እነሱ የሚሰሩ ለእኔ ስለተመቸ ለሳምልኝ ላይመች ይችላል። ግን ደግሞ መታገስ የመሰለ ነገር የለም። ነገ ለማልኩ መጥፎ ነገር ለምን እንነጋገራለን? ለምን ሰብስክራይብ እንነሳለን? እኔ ከነሱ ካነሳው ምን ሆኖ የሚጠቀም ምንም ነገር ያገኝ ወጣት ናቸው ይለወጥ። እኔ ሳምልኝ ከወደድ ከነ ምናምኗ ነው እንጂ ይሁን እንከ ብቻ ካዩ ማንሳት አለብንም እንዴ? ከዚህ በፊት ምን ሁላችንም ሳምን ናቲ እንዴት ነው የምትሆኑ? በቃ እነዚህ ልጆች አደራ ሳምልኝ። አሁን እንትና ማን ነበር ናቲ አሁንም ለብሩክም ለሃይሚ እኩል ነው በቃ እንጂ ይሁን አስተያየት ስጡ እንጂ መሳደብ ምኑ አስፈላጊ አይደለም ውዶቼ። እኛ ወይን 60 ወይን 70 እስቲ መልካም ነገር እንስራ። እስቲ ከሌሎቹ ተለይተን እንገኝ። በቃ እንታገስ። ምን ነው መታገስ እኮ ዋጋ አለ። እኔ እነዚህ ልጆች ከወደድኩ እግዚአብሔር
ምንም ይስሩ እነሱ ብቻ ከፍታችሁ ነው እንጂ እኔ አስረግጬ ነው የምነግር። እግዚአብሔርን ሁሉ ጊዜ አትማሊ ነው የምትሉኝ። እኔ ስለማቅ ነው ይሄ ስራ ስለማቅ ስንት ሰዎች ስራ አቁማለ በዩቱብ ማለት ነው አዲያ ጠፍቶ ማለት ነው። እነሱ የተለያዩ ሰዎቹ መደለም አንድ ቤት ነው የምኖሩ። ቡታጅራም ቢሆን ሃይሚ ነጋሴ ቤት አልነበረችም። ብሩክና ሃይሚ አንድ ቤት ነበር። ግን እንደዚህ ሆነ ስናወራ ደግሞ አንዳንድ ልጆች አንቺ የት ነው የምታውቅ? ስለማቅ እኮ ነው የስራ ባህሪ ስለማቅ ነው። በቃ እስቲ ታገሱ። በቃ ምን አለበት በቃ መጥፎ ቃል ከምታወሩ በቃ እንትን ቤታችሁን ከፍታችሁ ወይን ጨፍሩ ወይ መንፈሳዊ ነገር ክፈቱ። ማርያም ማንኛውም ነገር ሚዲያ ላይ ሲሰሩ አትሳደቡ። በቃ ነገሩን ከምንሰጥ እነዚህ ልጆች እኮ ቅርብ ጊዜ ነው ያቆማለሁ። ምን አለ እግዚአብሔርን እና ታገሱ። እስቲ መታገስ ነገር ይፈዱ እንዴ። እኛ መዳም ቤት ስንሰራ ተመችቶን ነው እንዴ 3 ዓመት 4 ዓመት እንስ ታሪክ እዚህ ጋር አንድ ነገር ለተሻለ ማለት ነው። ሁላችንም የኦርቶዶክስ ጾም ደርሷል። በዚህ ሳምንት ውስጥ መቋጨት አለባቸው። ሁሌ በጾም ሰዓት እኛ ከነሱ ጋር አብረን ኃጢአት መግባት የለብንም። ባለፈው በፋሲካ ጾም እንደዛ ደግሞ ልክ የጾም ሲደርስ በዚህ ሳምንት ውስጥ ቋይተው ወደ ፍቅር ይምጡልን። በቃ እኛ ሰላማቸውን ነው የምንፈልገው። ጾም ካለፈ በኋላ ይስሩ የፈለጉትን። እኔ ግን እህቶቼ ይቅርታ አድርጉልኝና ከዚህ በኋላ ዩቱባቸውን አያለው። ቢያናድደኝም እዛው ያናድደኝ ወይም ደግሞ የሚያናድድ ነገር ጽሑፉን ከላይና ምን አደርጋለሁ ከፍትላቸውና አያለው። ከዛ በኋላ ለምወዳቸው ደግሞ ቤቱን ከፍታለሁ። ብከፍትም አሁን እንደዚህ እናንተ ስታወሩ እየሄድኩ እየመጣው ነው። እዚህ ጋር ስራዬ ነው የሚበልጥብኝ። ሲቀጥል ደግሞ ተሳዳቢዎች እኔ ጋር እኔ አላቃቸው ምርጫ አላቃም። የጨረቃ ፋሚሊ እማቃቸው አውቃቸዋለሁ። ከሌላ ቦታም የመጡትም ካሉ እኔ ቤት ገብቶ የመሳደብ መብት የላቸው። ቤታቸው ከፍቶ መሳደብ ይችላሉ። አይሚንም ሆነ ብሩክም መናገር አይችሉም። ሲቀጥል እኔ ሁለቱ ደጋፊ ነኝ። የማንም ደጋፊ አይደለም። አንዳቸውን ይዤ አይደለም እንጓዘው፣ ሁለቱንም ነው። እዚህ ጋር ከዚህ በኋላ ቢያናድደኝም ማለት ነው መናገር ያለብንን እንናገራለን። ይሄ የሚያስኬደንን ነገር የማያስኬደን ደግሞ የማይሆንም ከሆነ ደግሞ የራሳቸው ጉዳይ፣ እኛ ራሳችንን ይዘን እንሄዳለን። በቃ ይሄ ነው የኔ ምርጫ ከዚህ በኋላ። ለምን ብትይ የኔ ነገር ደግሞ ይገናል። ስስቅም መከራ፣ ስጨፍርም መከራ፣ ስናገር መከራ። ይሄ እንታዩለ ችንችን ለኛ ፍሬዋን ለገኛ ብሏል። ሳሚለኝ ምን መሰለሽ ሳሚለኝ፣ አሁን እዚህ ጋር ማለት ነው አንቺ አይሳደቡ ንግግር መጥፎ ነገር አይናገሩ በይ እንጂ ይተዋለው እንደዚህ ማለት አይደለም። ብዙ ሰዎች ናቸው እንደዚህ አይነት የነሱ ጥላቶች ገብቶ ያበረሯቸው። አንቺ እንደዚህ ላለው እንደዚህ አትበይ እሺ። እኛ እናቅሻለን፣ እንወድሻለን፣ ታውቂያለሽ። ብዙዎቹ ለነሱ የሚቆሙት በከሌላ ቦታ መጥቶ ይነሱ ጥላት ወዳጆች መጥቶ ነው ያባረሩባቸው። ይሄ ነገር ሳሚልኝ ቦታ እንዳሰጭ በእኔ በኩል አሁን ልወጣ ነው። ወዳችኋለሁ። ግን ሌሎቻችሁ እዚህ ጋርም ገብቶ የሚናገሩ የሚሳደቡ ምን የሚሉ አስወጡላት፣ እንዳታስገቡ። ከሌላ ቦታ ነው የሚመጡት፣ ከሌላ ቦታ የሚመጡም አሉ። እንደውም ማታ እሱ ነው ማለት ነው። ሳሚልኝ ምን መሰለች፣ እሷ በኋነቷ ታስገባለች። ማን እንደሆነ አታውቅም። ከዛ ስድብ ያነሳሉ። ሰው ደግሞ ምን ይላል? እሷ የዋህነቱን ተጠቅሞ አንቺ ቤት ነው ሰው የሚሳደብ ይሏታል። እንዴ ምን ታደርግ? እሷም እነዚህ ባለጌ እናንተ ምርጥ እህቶች አሏት፣ እዚህ ጋር ጥሩ ጓደኞች አሏት። እነሱ ያስወጡላት። በላይ እግዚአብሔርን በሃይሜና በብሩኬ እኔ ከማቅ ድረስ ብዙ ነገር ላይ ደርሳለች። ስራ ተበላሽቶበታል። ደግሞ እግዚአብሔር መልካም ነው። ስራውን ተመልሳ ገብታለች። ሰው ግን ይሄን አያስብም ማርያምን። እና ግን አንድ ናቸው ማለት ነው። ቆይ ልመልስላት። ጾማችን ልደርስ ነው። እነሱ አንዴ ሙይት ያዢ ማነሽ ፋጡማዬ ድምፅሽ ጾማችን ልደርስ ነው አልሽ እህቴ ጾምሽን ምንም የሚከለክልሽ የለም። ብሩክና ሃይሚ ልንገርሽ፣ እኔ እውነት ነው የምወዳችሁ። እነሱ ጥሩም ሰሩ መጥፎም ሰሩ አንድ ቀን ከነሱ ስድብ ጠፍቶ አያውቅም። ጾምሽ ደግሞ ምንም የሚከለክልሽ የለም። እግዚአብሔርን እንዴት እናስብ እንጂ ካልሰሩ እነዚህ ልጆች መለወጥ አይቻልም እኮ።
ልጆች ከወደድኩ የሚሰሩና ስራ ብቻ ነው። ብዙ ሰዎች ከሚዲያ ከዩቱብ ጠፍተዋል። አዲያ ጠፍቶ እያልኩ እኮ ነው ግን